ረግዬ ወንድሜ በቃ ተረጋጋ። በኔዛ ያንተለኔ ያርገው ምን አለ እኔ ሙቼ አንተ በተረፍኩ ኖሮ ወንድሜ አንተ በተረፍኩ ኖሮ እሷንም እናረጋጋት። ወንድሜ ምን ልሁን ግራ ገባኝ እኮ። እሺ የረሳሁት ነገር እንዳዲስ እኮ ነው እያስታወሰችኝ ያለችው። ጭራሽ ራሱ እናቱን አጣ አባቱን አጣ እንደተያዘ ከጎኑ ማን አለ የኔ አባት? እኔ እንኳን አንድ ቀን እንደ ልጅ እንኳን ፈልጌ አልጠየቅኩትም። የት ደረሱ ብዬ እንኳን አልፈለኳቸውም። በቃ አቶ አረጋ የኔ አባት ወንድሜ ወንድሜ አልሞትክም የኔ አባት አልሞትክም። እንዴት አገኛችሁኝ የኔ አባት? እስከ ዛሬ የተወደድክ ብዬ ሳልጠይቅ እኔን ፈልገህ መጣህ። ምንም አድርጎ ያሳምንሃል። ከኔ አባትና ከአንቺ ባል ቅርበት አንጻር እንዴት ይሄ ሰውዬ መሀላችን ገብቶ ሊበጠብጠን ትፈቅጂለታለሽ? እንዴት? ነገሩ ከባድ እኮ ነው፣ ረጅም ነው። ለእኛ ዋጋ ከፍሏል። እኔ ምንም ማድረግ ያልቻልኩት ምን ማድረግ ነበረብኝ? አልቻልኩም። ልጆቻችንን መጠበቅ ነበረብኝ። እኔ ከሀዘኑ በላይ ከአባትና ከባለቤት ይሙት በላይ እኮ እናንተን ማጣት ራሱ የጎዳኝ ሰው ነኝ። ተሰባብሬያለሁ። እኔ በብቸኝነት ነው የምኖረው። እዚህ መቶ ስንት ነገር እኔ ይኸውልህ ከልጄ ጋር ለያይቶኛል። በቃ አንድ ቤት እንኖራለን እንጂ ከልጄ ጋር ምንም ሰላም የሚባል ነገር የለንም። በቃ ለቤቱ ትገባለች ትወጣለች፣ አለቀ። እንደ እናት አክብራኝ፣ እንደ እናት አንድ ቀን እንኳን ክብር ሰታኝ፣ እንደ እናት ፍቅር ሰታኝ አታውቅም። እናቴ ሞተች ጊዜ የት ነበርሽ አንቺ? የት ነበርሽ እናቴ ሞተች ጊዜ? አልሰማሁም እኮ። እሺ እሱ ሲቀርሽ ቢያንስ ልጅሽን እንኳን ከኔ ጋር አታስተዋውቂያት? በህይወት አጋጣሚ ተገናኝተን ሌላ ትዳር ብንመሰርት ጓደኛ ብንሆንስ? ኧረ በስመ አብ በል። ኧረ የሰይጣን ጆሮ ይስማ። አቶ አሰፋ አትበልብኝ። አቶ አሰፋ ማን ነው? ይሄ የእንጀራ አባቴ በጣም አውሬ ሰው ነው። እሺ እሱ አትጠራው። የእንጀራ አባቴ አቶ አሰፋን ታውቀዋለህ እንዴ? እኔ ልጅ ማን ነው? እኔ ነኝ። ሰላም ነው? እንዴት ነሽ? ወይዘሮ ትሩንጋ እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን። አንዴ ለማውራት ፈልጌ ነበር። አላወኩም። ምን እንዴ? አዎ ገብተን እናውራ እንዴ? ማን ልበል ማለት ያው ማያውቁትን ሰው ዝም ብሎ ማስገባት ትንሽ ልክ ነው። ይገባኛል። አዎ እንዴት ነው በረታሽ? አዎ እግዚአብሔር ይመስገን። እሺ መልካም። እንግዲህ ያው አንዳንድ ነገር ላናግርሽ ፈልጌ ነው። እንግዲህ ይሄ ነገር ስነግርሽ እንግዲህ በጣም አዝናለሁና ወይዘሮ አልማዝን ያውቋታል አይደል? አልማዝ ያው እንግዲህ አዝናለሁ። ይሄን ነገር ስነግርሽ እንግዲህ ያው ወይዘሮ አልማዝ አርፋለችና ስለሱ ጉዳይ ላናግርሽ ነው። አንተ ምንድን ነው የምትናይ? ማለት እህቴ ምን ሆነች? ምንም አልሆነችም። እስቲ ቆይ እናወራለን። ምን እያልከኝ ነው? ማለት ወይዘሮ አልማዝ ሞታለች እያልከኝ ነው ያለው? ወይኔ እህቴ ምንድን ነው የምትነግረኝ? ወይኔ ጓደኛዬ። አይዞሽ በቃ ወይዘሮ ትሩንጋ ተረጋጊ። በቃ አይዞሽ። ምን አይነት ከባድ ጊዜ ነው ያሳለፈችው ይሆናል እኮ የኔ እናት፣ የኔ ብቸኛ የኔ እናት። አንድ ቀን እንዴት የት ነሽ ያለሽው ብዬ እንኳን ሳልጠይቃት። ተረጋጊ። ያው መቼም ሁላችን ወደዛው ነን መቼም እናም ስለዚህ ያው ምን ማድረግ አይቻልም። እግዚአብሔር ፍቃድ ነው። እሷ እኮ ለኔ ሁሉ ነገር የነበረች፣ እሷ እኮ ለኔ ጓዳዬ ሚስጥረኛ የነበረች እኔ እናት። አይዞሽ በቃ ተረጋጊ። እስቲ ያው እንግዲህ በሀዘን ላይ ሀዘን ሆነብሽ ነው እንግዲህ ያው ምንም ማድረግ አልችልም። አንዳንድ ነገሮችን እያጣራን ነበርና እስቲ ሌላም ነገር ካንቺ ማወቅ ያለብን ነገር ስላለን ነው የመጣ ነው። እስካሁን ድረስ የነበረን ቆይታ ከሌሎች ሰዎች ጋር እንዲሁ እያለን ነው ወደ አንቺ የደረስነውና እስቲ ግን አላወኩም። እንደው ይቅርታ አድርግልኝና እንደው እኔ ያለሁበትን የሚያውቅም የለም። እንደው እንዴት እዚህ ልመጣ ቻልክ?
አሁን እንግዲህ ያው በጥቆማ ነው ወደዚህ የመጣሁትና ያው አንቺም ሀዘን ላይ ነበርሽ መጀመሪያው እና ይሄ ወይዘሮ አልማዝን እሷ ጋርም ትንሽ ቆይታ ነበርና ከዚህ ከሞታ በፊት ከሰው ቆይታ ነበርና ይሄናት ነው ምን አይነት ነው ግን ታማ ነው? አዎ እንደዛ ነገር ነው። ትንሽ አሟት ነበር። ይሄናት አንድ ቀን እንኳን ተረስተማት አንድ ቀን እንኳን ዋሳ ለሰጣት ወይኔ አይዞሽ በቃ ተረጋጊ እንዴት ነው ከስቃይታ ይሁን ተረጋጊ በቃ ምንም ማድረግ አይቻልም። እንግዲህ አሁን ተረጋጊና እንግዲህ የምጠይቅሽ ነገሮች ይኖራሉ። ይሄን ነገር እንግዲህ ስጠይቅሽ በጣም ይቅርታ ጠይቃለሁ። ምክንያቱም በዚህ ሰዓት ላይ አንቺ እንደዚህ ለቅሶ ላይ ሆነሽ ይሄን ነገር መጠየቅ ከባድ ቢሆንም ነገር ግን እዚህ ጋር ደግሞ የሰው ህይወት እስከሆነ ድረስ ነገሮችን ሌላ ነገር ሳይመጣ ሌላ ነገር ሳይፈጠር ነገሮችን መፍታት አለብን ብዬ ነው የመጣሁትና እስቲ እንደው ስለ አቶ አረጋ አቶ በቀለ ስለነሱ የምታውቂያቸው ነገሮች ካሉ ስለ ሁለቱ እሱ እንድትነግሪኝ ነው የመጣሁት። ምን ልንገርህ ታውቂያቸዋለሽ? ከስንት ዓመት በፊት የቀበርኩትን ሀዘን ዛሬ ልንገርህ። አፈር ያለበስኩትን አሁን ቆፍሬ ለአንተ ልንገርህ ይጠቅምሃል? አዎ ምክንያቱም የትኛው ነው ለአንተ የሚጠቅምህ? እስኪ ለእኔ ያልጠቀመኝ ታሪክ ለአንተ ምንድን ነው የሚጠቅምህ? ሌላም እዚህ ጋር የሰው ህይወት ስላለገባሽ እንግዲህ ከእነሱ ጋር በተያያዘ ነገሮችን ወደፊትም ካለ የሆነ ወደኋላ የተረሳ ነገርም ታሪክ ካለ ከእናንተ ነው ማወቅ የምንችለው። እንግዲህ ሌላ ማንም ሊነግረን አይችልም እና መጨረሻ ላይ ደግሞ ይሄ ነገር እያልን ስመጣ አንቺ ጋር ነው በምልክት እየመጣ ነው እና ምንድን ነው እስቲ አቶ አረጋ አቶ በቀለ አቶ አሰፋን ታውቂያቸዋለሽ? እነዚህ ሰዎች ምንድን ነው ግንኙነታቸው? ምንድን ነው እንደዚህ አንድ ነበሩ ወይ ምንድን ነው? አሁንስ ይሄ ነገር እንደዚህ ተበታትነዋል። ነገሮች ሁሉ በጣም የተለያዩ ነገር ሆኑብንና አንዱን ጨረስን አንዱ ነገር እያጋጠመን ስለሆነ አንቺ ደግሞ እስቲ በሂደት ቀስ ብለሽ ተረጋግተሽ ነገሮችን ወደኋላ መለስ ብለሽ ያለው ሁኔታ በደንብ አድርገሽ ብታስረጅ። ምክንያቱም እነዚህ ሰዎች ልጆች አሏቸው፣ ቤተሰብ መስርተዋል እና ግማሹም እንደምታይ ነው። አሁን ወይዘሮ አልማዝም አርፋለች። ልጆቻቸውስ ምንድን ነው ያሉት? ልጆች ምንድን ነው የሚጠብቁት? ምንድን ነው ይሄ ነገር ተደፍኖ እንዳያልፍ ያለውን ነገር እኔም ከመጀመሪያ ጀምሬ ሳጣራው የሰማሁት ነገር ስላለ እነዛ ነገሮች ግልጽ ማድረግ ስላለብን እነዚህ ልጆች ተበታትነው እንዳይቀሩ፣ እነዚህ ልጆች መጨረሻቸውን በጠላት እንዳይተያዩ ነገሮችን ለይተን ማወቅ ስላለብን ነውና እስቲ በደንብ አድርገሽ ከመጀመሪያም ጀምሮ ያለውን ነገር ጓደኝነታቸው፣ ቀረቤታነታቸው ምን ድረስ ነበር፣ ምንድን ነው እዚህ ደረጃ ድረስ ሊለያያቸው ይቻላል የሚለውን እስቲ ብታስረጅ። አሁን ይሄ ታሪክ ለማንም አልጠቀመም፣ ለማንም አየህኛ ያለ ምክንያት አይደለም ተበታትነን ያለ ነው እና ይሄንን እኔ አሁን አንተ ሲጀመርስ ይሄ ታሪክ ለአንተ ምን ይጠቅምሃል? የተተወው ታሪክ የዛሬ ከ20 ዓመት በፊት የቀረ የተውነው ታሪክ ነው። አሁን እንደገና የተቀበረን ነገር ቆፍሮ ማውጣት ከዚህ ነገር ማናችንስ ቢሆን ምን እንጠቀማለን? እንዴት ሆኖ እንደቀረ ቢቀር አይሻልም? ማለት ያው ገና ብዙ ነገሮች አሉ። እኛም የምናሳይሽ ነገር አለና ከኛ ጋር የመጣ አንድ እንግዳ አለ። እሱን እንግዳም ስታዩ ይበልጥ ደግሞ ነገሮችን አንቺ በደንብ አድርገሽ ታስረጅኛለሽ ብዬ አስባለሁ። ምክንያቱም አንቺ ይሄ ነገር ታሪኩ አልፏል ብለሽ ነው የምታስቢው። አልፏል። ነገር ግን አንድ ሌላ የማሳይሽ ነገር ስላለ እሱን ወደ ቤትሽ እንዲያስገቡት ላድርግና ከዛ በኋላ እንግዲህ ተረጋግተሽ ታውሪኛለሽ ብዬ አስባለሁ። ይሄንን እንደው ይቅርታ አድርግልኝና አሁን ይሄንን ነገር ማንሳት ምን አስፈልገ? እንግዲያው ደግሞ ማንስ እንግዲያውስ እስቲ እናስገባውና ከዚህ ነገርስ ምን ትጠቀማለህ? እናስገባውና እስቲ አብረን እናያለን። ምክንያቱም ይሄ ለእናንተ ወሳኝ ብዬ ያሰብኩት ነገር ስላለ ነው። እሱም ልክ እንዳንቺ ነበር። ይሄ ሰው አሁን የማስገባው ሰው ከሀዘን ውስጥ የወጣ ነው፣ ራሱን እያጽናና ያለ ሰው ነውና አሁን ላስገባውና እስቲ ስተያዩ ምናልባት የቤተሰብ አንድ ላይ ሆነን ስንጫወት ነገሮች ይመጡልናል ብዬ አስባለሁ። እስቲ ያስገቡልኝ። አቶ አረጋ የኔ አባት ወንድሜ፣ ወይኔ ወንድሜ፣ አልሞትክም የኔ አባት
ወንድሜ አልሞትክም። የእኔ አባት አንተ አልሞትክም። አንተ አልሞትክም። ወላሂ የኔ ደግ ሰው የኔ ወንድሜ ወንድሜ የቤተሰብ ሚስጥረኛ ትንሽ በቃ ይዙሽ ይቅር በለኝ ተረጋጉ። በቃ አይዟችሁ፣ ተረጋጊ። ይቅርታ የቱትክ ብዬ አንድ ቀን እንኳን አልጠየኩም። ይቅርታ ምንም ማድረግ ስላልቻልኩ ይቅርታ። በርቺ፣ ተረጋጊ። ራስሽን አራጊ። ከሀዘን ላይ ሀዘን ትጎጃለሽ። እሺ ተረጋጊ። በቃ ይሄ ማለት ሀዘን አይደለም። ተረጋጊ። ወንድሜን እኮ ነው ያመጣልኝ። የኔ ልጅ የኔ አባት በቃ ተረጋጋ። የኔ አባት ተረጋጋ። ቀና አይዞህ፣ በርታ ብሎ እንጂ ተረጋጋ። በቃ ተረጋጋ። አንቺም ተረጋጊ። እሺ ተረጋጉ። በቃ ራሱን ተክቷል። ለዛ ነው መጀመሪያ እኮ ያው እሱን ስታዩ ሁሉ ነገር ማወቅ እንችላለን ብዬ ነበርና፣ ስለዚህ ተረጋጉ። በቃ አሁን ራሳችሁን አረጋጉ። መጀመሪያ እንዴት አገኛችሁኝ? የኔ አባት እስከ ዛሬ የተወደድክ ብዬ ሳልጠይቅ እኔን ፈልገህ መጣህ። እኔ እኮ ማረባ ሰው ነኝ። እኔ እኮ ለማንም አልጠቅምም። ለራሴ እንኳን መሆን ያቃተኝ ሰው እኮ ነኝ። አይዞሽ ተረጋጊ። እሱንም እንትናት ማዘን ላይ ነበረው፣ እሱም አንቺም ለቅሶ ላይ ነበር። እንዳትጎዳ እናቱን አጣ፣ አባቱን አጣ። እንደተያዘ ከጎኑ ማን አለ? የኔ አባት እኔ እንኳን አንድ ቀን እንደ ልጅ እንኳን ፈልጌ አልጠየቅኩትም። የት ደረሱ ብዬ እንኳን አልፈለኳቸውም። በቃ ሁሉም እኮ ምክንያት አለው፣ የየራሱ ምክንያት አለው እንጂ
አንቺ ሁሉ ነገር ቢሟላልሽ እኮ ሄደሽ ብታገኝ ብትጠይቂ እኮ ማንም እኮ አይጠላውም ማለት ችግር ላይ ነበርኩኝ። እኔ ፈልጌ አይደለም የተውኳችሁ፣ የኔ ልጅ ፈልጌ አልተውኩም። ምንም እስከዛሬ የት ነበርሽ? እኔ እንደዚህ በሀዘን ስማት የት ነበርሽ አንቺ? አትፍረድብኝ። ፈልጌ አይደለም እኮ የራኳችሁ ለእናንተ ደህንነት ስል የኔ ልጅ እኔ እኮ ፈልጌ ከእናንተ አርቅም። እንዴት ፈልጌ አርቅም? ምን ማለት ነው? እኔ ከሀዘኑ በላይ ከአባትህና ከባለቤት ሞት በላይ እኮ እናንተን ማጣት ራሱ የጎዳኝ ሰው ነኝ። ተሰባብሬያለሁ። እኔ በብቸኝነት ነው የምኖረው። ስላልጠየቅኩ ይቅር በለኝ፣ ስላልፈለግኩ ይቅር በለኝ። እሺ ተረጋጊ፣ በቃ ተረጋጊ። ቀስ ብለሽ አስረጅ። ምንም ችግር የለውም። እሱ ይረዳል። ሳይረዳሽ ቀርቶ አይደለም። ምክንያቱም እሷ እንደ ሴት ነበርሽ ቢልሽም ያው ከጎኑ ማንም አልነበረም። ይሄን ካሳለፈ በኋላ ብዙ ነገሮች ደርሰውበታል። ብዙ ነገሮችን አሳልፈዋል። ያ ሁሉ ነገር ለሱ ደግሞ ቀላል አይደለም። አንቺን በበኩልሽ አሳልፈሻል። ብዙ ነገሮች አሳልፈሻል። አዎ አለመገናኘት ነው ይሁሉ፣ አለመተዋወቅ ነው ይሁሉ እና ስለዚህ ምንም ችግር የለውም። አንቺም ቀስ ብለሽ በቀላሉ አስረጅው። እሱም ያለበት የነበረበትን በቀላሉ ያስረዳሻል። እሺ እኛ እንደዚህ ተገናኝታችሁ ፊት ለፊት ስታወሩ ግልጽ ስትሆኑ ነገሮቹ እንዲፈቱ ነው የምንፈልገው። ስለዚህ ተረጋጊ። አሁን ለቅሶውን እናቁምና እሱም የምትጠይቂው ነገር ካለ እሱ የሚጠይቅሽ ነገር ካለ በስነ ስርዓት ሁለታችሁ አውሩ። ምንም ችግር የለውም። እኛ መሀላችሁ አለን። እኛ ችግር ቢፈጠር ለመፍታት ማንኛውም ነገር ለመፍታት መሀላችሁ አለን። ምንም ችግር የለውም። እኛ ለማስታረቅ ነው የመጣ ነው። 20 ዓመት የተደበቀ ሚስጥር 20 ዓመት ሙሉ ማለት ነው። ስለዚህ ይህንን ነገር እኛ ለመፍታት ስለመጣ ተረጋግታችሁ ቀስ ብላችሁ 20 ዓመት አይደል እንደ ትናንትና ነው የሚታይ። ቀላል አልነበረም። ይህን ሁሉ ዓመት ቁጥሩ ከባድ ይመስላል። 20 ዓመት ግን እኔ እንደ ትናንትና ነው ሁሉም ነገር ግልጽ እንደሚታየኝ። እንደ ትናንትና ነው ነገሮችን እንደ ዛሬ እንደቆምኩበት ነው የሚሰማኝ። በጣም ከባድ ጊዜ ነበረ። ግን እሱ ትልቁ ነው መጣ። እግዚአብሔር ይመስገን። በጣም ከባድ ጊዜ ነበር ያሳለፍኩት። አቶ አረጋ፣ አቶ በቀለ፣ አቶ አሰፋ አትበልብኝ። አቶ አሰፋ ማን ነው? ይሄ የእንጀራ አባቴ በጣም አውሬ ሰው ነው። እሺ እሱ አትጠራው። የእንጀራ አባቴ አቶ አሰፋን ታውቀዋለህ እንዴ? እኔ ልጅ ስሙን አትጥሩብኝ። ሴጣን ነው። እሺ አቶ አሰፋ ማለት እንግዲህ ያው አቶ አሰፋ የእንጀራ አባቴ ነው ያልከው? ህይወቴ እንደዚህ ምስቅልቅል ያደረገኝ እሱ ነው። ከገዛ ሚስቱ ጋር ነው። እንዴት ሰው የገዛ ሚስቱን ለሰው ይድራል? የገዛ ሚስቱን ማለት የገዛ ሚስቱን እኮ ለኔ ቢድርልኝ የነበረው ይሄ ሰው ባይደርስልኝ እኮ እኔ በቃ ሞቼ ነበር። ምን እየነገርከኝ ያለው ማለት ምንድነው? እየነገርከኝ ያለው አቶ አሰፋ ሚስቱን ላንተ ሊድርልህ ነበር? አታውቃለትም እንጂ ጨዋታው እዛም ነው እየተጫወተ ያለው። እሱ ብቻ አይደለም። አቶ አሰፋ ሚስቱን ሊድርለት ያለው ሀብት ንብረት ሊዘርፈው ጭምር ነበር መጀመሪያ ሲያቀል ነበር። በትክክል ያደርገዋል። እሱ የሚጠቅመው ከሆነ የሰው ነፍስ በእጁ መቀበል የሚችል ሰው ነው። ምንም ማድረግ ይችላል። እንዴት ነው እስካሁን አልጠረጠርኩት? መንቃት ነበረብኝ። ይሄንን ያስባል ብዬ መንቃት ነበረብኝ። እንዴት ነው እኔ ቤት የመጣ ሰው እዛ ሊሄድ ይችላል ብዬ ያላሰብኩት? ጭራሽ ደግሞ የእንጀራ አባቴ ማለት አልሚዬን አግብቷት ነበር ነው እኮ አይደለ እያለኝ ያለው? አዎ የነበረ አልሚዬን አግብቷት የነበረ ሰው ነው። እንዴት እሷ እንዴት ተሸወደችለት? ይሄ እባብ እንዴት ይሄን መጠርጠር አቃታት? አዎ እና ይሄ ነገሩ እሱ ምንም ነገር ያታልላል። እንኳን ሰው ሰይጣንን ሊያሳምን የሚችል ሰው ነው። ሰይጣንን ሊያሳምን የሚችል ሰይጣንን እንደዚህ ያድርግ ብሎ ሰይጣንን ተንኮል ሊያስተምር የሚችል ሰው ነው። ለነገሩ ያደርገዋል። ምንም መፍረድ አልችልም። ያታልላታል፣ በደንብ አድርጎ ያታልላታል። ተጫውቶብናል፣ በደንብ አድርጎ የተጫወተብን። አዎ እኛ መጀመሪያ እንግዲህ እሱ ላይ ደርሰን ነበረ። እሱን ከዛ ሁሉ ግድ ካወጣን በኋላ ነው ድጋሚ ደግሞ ወደ ሌላ ታሪክ የገባ ነው። ከወይዘሮ አልማዝ ጋር ግንኙነት እንዳለው አውቀን ያን ጨርሰን ከዛ ደግሞ ወደ አንቺም ተጠቁመን የመጣ ነውና ምንድነው እስቲ እነዚህ ሶስቱ ሰዎች አቶ አሰፋ፣ አቶ አረጋ፣ አቶ በቀለ ምንድነው የሚያገናኛቸው ነገር? ምንድናቸው? ጓደኛሞች ናቸው ነው ወይስ እንዲሁ በቀላል ነው የተዋወቁት?
ምንድናቸው እነዚህ ዋናው ችግሩ መንስኤ እንግዲህ ከነዚህ ሰዎች አንዱ ሊሆን ይችላል። አንዱ ጋር ስንሄድ አንዱ ነው፣ አንዱ ሲሄድ አንዱ ነውና ስለዚህ ምናልባት አንቺ ደግሞ ቀደም ብለሽ ስለምታውቂያቸው ምንድነው የሚያገናኛቸው ነገር እስቲ ምንድነው ስለነሱ ያው እሱም አለ በደንብ መስማት ያለበት ነገር ካለ የሆነ የሰማነው ነገር አለና ሲካንቺ ልስማና ጥያቄ ካለኝ ማለት ይችላል። ሊበላ አንጀቱ ይቃጠል ህይወታችንን ያመሰቃቀለው አሰፋ ማለት ይኸውልህ አሰፋ ማለት በጣም ተንኮለኛ ተንኮል ሰይጣን የሚቀናበት ሰው ነው። በቃ እንዴት ብዬ ላስረዳህ? ምንም ነገር ከማድረግ ወደኋላ አማይል በትንሽ በማንኪያ ሰጥቶ በአካፋ የሚቀበልክ ሰው ነው። ሊጠቀምብህ ካሰበ ለአንተ ጥሩ ነገር እያደረገ መስሎ አንተን የሚጠቅም መስሎ ለአንተ መልካም ነገር ያሰበ ጥሩ ሰው መስሎ ካንተ በጣም ህይወትህን የሚያስፈልገው ከሆነ ህይወትህን እንኳን ገንዘብ አይደለም ህይወትህን ሊቀበልህ የሚችል ሰው ነው። አቶ በቀለና አቶ አረጋ የምትለው አቶ በቀለ የኔ ባለቤቴ ነው። ነፍሱን ይማረው ያው ሞቷል። እንግዲህ አቶ አረጋም ደግሞ ያው የሱ አባት ነው። በጣም ጓደኛሞች ማለት ይከብደኛል። ያው ወንድማማቾች ነበሩ። በቃ እንዴት ብዬ ልንገርህ ቤተሰብ ናቸው። በጣም ቤተሰብ እንደዚህ ማለት ይሄ መወለድ ቋንቋ ነው የሚባለው ቃል የማይገልጸው ቤተሰብነት በቃ እነሱ ማለት በጣም የሚዋደዱ ወንድማማቾች በቃ ማብራራት ይከብደኛል። ያው በጣም ጥሩ እንግዲህ ወንድሜ ነበር ለኔም ምን ቃሉም ራሱ ያነሰኝ ነው ማለት በጣም ቤተሰብ ነን። በቃ ባጭሩ ያው ሁለቱም ከሞቱ በኋላ መራራቁ መሀል ላይ የመጣውም እንግዲህ ያው ጥሩ ነገር እየተፈጠረ አልነበረም። መራቄ ነው ከነሱ መራቄ ግድ ነበር። ለዛ ነው እንጂ ምንም ሊለየን የማይችል ሰዎች ነበርን እና ማለት በቃ በጣም ቤተሰብ ነበርን። አባቱ ማለት ለኔ ወንድሜ ሁሉ ነገር ነበር። ወንድምሽ ቢሆንም ማለኝ ካውለት ተጠነቀቂልኝ ነበር። እያንዳንዱን ሀብቴን ሊወስደኝ ሲመጣ ተጠነቀቂልኝ ነበር። ይሄ አሰፋ የተባለ አውሬ ሰውዬ ወደ ቤቴ ሲገባ ተጠነቀቂልኝ ነበር። እኔን ከዚህ አውሬ ሰው ተጠብቂኝ ነበር። ተረጋጋቢ። አሁንም አንቺ የቤተሰብን ሀብት ለመውሰድ ነው እንደዚህ እናንተን ለመጠበቅ ልጆችን አንተን ለመጠበቅ ነው ከእናንተ የራቁት። ከዚህ አውሬ ተጠብቂኝ ነበር። አልተረዳኸኝም? ምን ያባት ይልን መሰለህ አቤንዬ አንተ በጣም ትንሽ ልጅ ነበርክ እኮ በጣም ትንሽ ልጅ ነበርክ። ስለዚህ ትንሽ ልጅ መሆኔን እኮ ተገንዝበሽ ልታተርፊኝ ይገባ ነበር። አንተ ካንተ የራቁት እኮ እናንተን ለመጠበቅ ስል ነው። እኔ እንዴት ለዚህ አውሬ ለኔ ያሳልፈሽ ሰጥ ይሄ አውሬ እኔ እናንተ ቤት ይመጣል ብዬ ብቻ አሰብኩኝ። በቃ እኔ ከራቁት እናንተ እንደሚርቅ ነው ነገረኝ። ቋጥቻለሁ እኮ አሁንም አለዋት ወይ የለው ጣፍቻለሁ። ከእናንተ እንደሚርቅ ከእናንተ እኔም አጠገቤ እንደማይደርስ ብቻ ከእናንተ እንዲርቅ ስለፈለገ ነው እኮ እኔ ከእናንተ የራቁት። እኔ ቤታችሁ ገብቶ እንደዚህ ያስጨንቃል ወዳችሁ ያመሰቃቀዋል ብዬ ብቻ አሰብኩኝ። እኔና አንቺን እንደዚህ ቤተሰብነታችን እንዴት ሊያራርቀን ይችላል? እሱ እኮ ምንም ከማድረግ ወደ ኋላ የሚል ሰው ነው። ማድረግ ካለበት ምንም አድርጎ ያሳምንሃል። ከኔ አባትና ከአንቺ ባል ቅርበት አንጻር እንዴት ይሄ ሰውዬ መሀላችን ገብቶ ሊበጠብጠን ትፈቅጂለታለሽ? እንዴት? እማ ነገሩ ከባድ እኮ ነው፣ ረጅም ነው። ያው ይገባኛል ያላችሁ አልረጋጋም። እንዴት ነው የምረጋጋው? አዎ ማለት ያለበት ስሜት ይገባኛል። ነገር አታውቃለህ አይደል? እንደነበር ምን ያክል ከባድ ጊዜ እንዳሳልፍ ምንም ይሄን መገመት አይከብደኝም። ከባድ ጊዜ እንዳሳልፍ እረዳሃለሁ። በጣም ከባድ ሊሆንብህ ይችላል። ብቻህን ስትሆን ደግሞ ነገሮች በጣም ይከብዳሉ። ይሄን አውቃለሁ። ግን እኔ ለአንተ ሰላም የሰጠ ለእናንተ ሰላም የሰጣችሁ መስሎኝ ነው። ዛሬ እሱ መጥቶ ነው ከአንቺ ጋር እንድገናኝ ያደረገኝ። ዛሬ እንደዚህ ቁጭ ብዬ ቆመ መሄዴን አትይ። የስራህን ውስጥ አሰፋ ነገሮች በመነጋገር ነው የሚፈታው። እኔ ለእናንተ ሰላም የሚሰጣችሁ ከሆነ ይሄን ሰው እየገለዋለሁ። ምንም ችግር የለም። አሁንም የማይተውን ከሆነ አሁንም በጣም ብዙ ነገር እያደረገ ነው። እዚህ መቶ ስንት ነገር እኔ ይኸውልህ ከልጄ ጋር ለያይቶኛል። በቃ አንድ ቤት እንኖራለን እንጂ ከልጄ ጋር ምንም ሰላም የሚባል ነገር የለንም። በቃ ለቤቱ ትገባለች ትወጣለች፣ አለቀ። እንደ እናት አክብራኝ እንደ እናት አንድ ቀን እንኳን ክብር ሰታኝ እንደ እናት ፍቅር ሰታኝ አታውቅም። ልጄ የሳሳሁላት ስንት ነገር ያሳለፍኩባት። ልጅሽ ማን ነው? ማን ትባላለች? ሊዲያ ትባላለች። ሴት ልጅ አለችኝ። 22 ዓመቷ ነው። የለችም አሁን? አሁን ወጣ ነው የለችም። በፈለጋት ሰዓት ነው የምገባው። እንደፈለጋት አምሽታ እንደፈለጋት በፈለጋት ሰዓት ነው የምገባው። የፈለጋትን ነገር ተናግራኝ ምንም እንደናት ክብር የሚባል ነገር አሰጠኝም። ምን የመሰለች ልጅ ምን የመሰለች ታዛዥ ልጅ የቀየረብኝ እሱ ነው። ምንድነው ከማለት ከሱ ጋር ትገናኛለች? አዎ እሱ የማይገባበት ነገር አለ እንዴ? ለ20 ዓመት ለ20 ምናምን ዓመት ያኖርኩትን
ተንከባክቤ ሰው ቤት ሰርቼ ልጅን መከራ አይቼ ያሳድኳትን ልብስ አጥቤ እንጀራ ጋግሬ ያሳድኳት ልጅ ዛሬ በእኔ ላይ እንድትነሳብኝ አድርጓል። እግዚአብሔር ይፍረደኝ እሱን ነገር። ስለዚህ አንቺ ልጅሽ አሁን እንደዛ ይሄን ነገር እንዲህ ያልሆነ ቦታ እየዋለች አምሽታ ስትመጣ እንደ እናት አንቺ አትቆጫት? አትነግሪያት? ላናግራት ስሞክር ሲጀምር ስታናግረኝ እኮ ነው፣ በሰላም ስትመልስልኝ እኮ ነው። ልደበድበኝ እኮ ምንም አይቀራትም። ገፈታትራኝ ነው የምገባው። ምን አገባሽ አይመለከትሽም ነው የምትለኝ። የምትናገረኝ ነገር ከልጅ የማይጠበቅ እንጃ። በቃ ማለት ለማንም መናገር የሌለባትን ንግግር ነው የምትናገረኝ። በጣም ቀይሯታል። ምርዝ ነው ያደረጋት። እኔ በምን ላስተካክላት? እሱ የማይመርዘው ሰው የለም። እሱ ከባድ ሰው ነው። በጣም ከባድ ለኔ ያልተመለሰ ለማንም አይመለስም። አሁን እኔ አላማው ምንድን ነው? እኔ ግራ የገባኝ ይሄ ሰውዬ ምንድን ነው አላማው? ምክንያቱም አንድ ቦታ እንኳን ጸንቶም አልኖረ እዛም እየገባ እያተራመሰ ነው። እና ምንድን ነው እስቲ ይሄ ሰውዬ ፍላጎት? አንቺ ቀርበሽ አልተናገርሽም? ተወን አላልሽም? ምን ፍላጎት አለው? በቃ ሀብት ንብረት መውረስ፣ ገንዘብ መውረስ ነው። ሌላ ምን ፍላጎት አለው? ስለዚህ ታዲያ ምንድን ነው አሁን ይሄ ሰውዬ እንግዲህ ከሱ ጋርም ያለውን ነገር የነበረው መረጃ አሰባስበናል። አሁንም በቂ መረጃ እያሰባሰብን ነው ስለሱ ሰውዬ ማለት ነው። ስለዚህ አሁን አንቺ ሌላ የምታውቂው ነገር ካለም ግልጽ አድርገሽ ንገሪና እኛ መረጃ አሰባስበን ይሄ ሰውዬ ሁለተኛ እናንተ አጠገብ እንዳይደርስ የምናደርግበት መንገድ እናዘጋጃለን። ከዚህ በኋላ መግባት ያለብኝ ነገር ውስጥ ሁሉ ገብቼ ልጆችን እንጠብቃቸዋለሁ። መግባት የነበረብሽ ነገር ውስጥ በደንብ ትገቢ ነበር። እናቴ ሞተች ጊዜ የት ነበርሽ አንቺ? የት ነበርሽ እናቴ ሞተች ጊዜ? አልሰማሁም እኮ። እሺ እሱ ሲቀርሽ ቢያንስ ልጅሽን እንኳን ከኔ ጋር አታስተዋውቂያት? በህይወት አጋጣሚ ተገናኝተን ሌላ ትዳር ብንመሰርት ጓደኛ ብንሆንስ? ኧረ በስመ አብ በል። ኧረ ሰይጣን ጆሮ ይስማ። ይሄ እኮ የሚፈጠር ነገር እኮ ነው፣ አዲስ ነገር እኮ አይደለም። ታዲያ ካላስተዋወቅሽን በምን እንተዋወቃለን? እኔ ከእናንተ ጋር የራቅኩት እናንተን ለመጠበቅ ስል ነው። ምን እኛን ለመጠበቅ ምን ትጠብቂያለሽ? እያስፈራራኝ ነበረ። ምክንያቱም እሱ በአንድ ልጅ እያስፈራራኝ ነበረ። እንዴት ቢያስፈራራሽ? ከእናንተ ጋር መገናኘቴን ካላቆምኩኝ፣ አካባቢዬን አጥፍቼ ካልጠፋሁኝ፣ ከሚያውቁኝ ሰዎች በሙሉ ካልጠፋሁኝ በአንድ ልጅና በአንተ እያስፈራራኝ ነበረ። ታዲያ አሁን ነገር ስሰሚ መቆጨቱ ምን ይሰራል? ችግር የለውም ይፈታል። እኔ አሁን የማውቀውን ነገር በሙሉ ተናግሬ ማድረግ ያለብኝን ነገር በሙሉ አድርጌ አድናችኋለሁ። ከምንም ነገር ጠብቃችኋለሁ። ምን ትጠብቂናለሽ? ብዙ ነገር ከተበላሸ በኋላ አልተበላሸም። አሁንም ገና ነው፣ አልተበላሸም። ያልተበላሸ ነገር አለ። የማታውቁት ነገር አለ የምትይስ ነገር ምንድን ነው? አለ የማታውቁት የማያውቁት ነገር አለ። አዎ እስቲ እሱማ ይስማ። እኔም አለው እስቲ በግልጽ አድርገሽ ንገሪኝ። የማናውቀው እሱ አላማው ምንድነው? ጥቅምና ጥቅም ነው ነበር። ምክንያቱም ከ20 ምናምን ዓመት በፊት የኔ ባለቤት አቶ በቀለና አቶ አረጋ ከሱ አራጣ ብድር ተበድረው ስራ ጀምረው ነበር። ያ ብድር እንዴት ነው? በቃ አንድ ነገር ማቋቋም አለብን፣ ወደፊት ልጆች እንወልዳለን፣ ቤተሰባችን እየሰፋ ነው የሚሄደው፣ ስለዚህ እንደዚህ ሆነን ልንኖር አይገባንም እና የተሻለ ነገር ማፍራት አለብን ምናምን ብለው በመመካከር እንዴት እንጀምር ስራውን፣ በቃ እንደዚህ ብድር እንውሰድ ምናምን ብለው ያንን ብድር በአራጣ ይበደራሉ። ከአቶ አምጣልኝ ይሄ ሰይጣን ማለት ነው አሰፋ። አዎ አቶ አሰፋ እንደው ስሙን ልጠራው ራሱን ያስጠላኝ። እና ያንን ብድር አራጣ ብድር ከተበደሩ በኋላ የአቶ አረጋ ምንድነው ያደረገው? ያኔ ሊዲያ ገና አልተወለደችም ነበረ፣ አቤነዘር ተወልዶ ነበርና እኔ ቢያንስ ቤተሰብ አለኝ፣ አንተ ገና ዘርህን አልተካህም፣ እኔ ቢያንስ ዘሬን ተክቻለሁ፣ ስለዚህ ብድሩን በኔ ስም እንውሰደው። ማን ነው እንደዚህ ይባላል? አቶ አረጋ። አዎ ብድሩን በኔ ስም እንውሰደው እና ቢያንስ እኔ እንኳን ባይሳካልንና ብንከስረው የሆነ ነገር እንኳን ቢሆን እኔ ነገሩን እወጣዋለሁኝ፣ ቢያንስ ያው ልጅ አለኝ ምናምን በሚለው ሙሉ ኃላፊነቱን ወስዶ በሱ ስም ይበደራል ማለት ነው። እና ስራ ይጀምራሉ ምናምን። በቃ ያው ምን ነግሮት እንደሆነ አላውቅም፣ ያው ነገሩም አልተሳካም። የጀመሩት ንግድ ምናምን ከሰረባቸው። በቃ ብዙ ነገር ተሸጠ። ብዙ እጃችን ላይ የነበረውን ነገር በሙሉ ነበር የከፈቱት። የመኪና መለዋወጫ እቃ መለዋወጫ ነበር የከፈቱት። ከሰሩ። ቤት ያለንን እቃ በሙሉ አውጥተን ለማክፈል ነው የሞከርነው። ጊዜው በጨመረ ቁጥር አራጣውም ወለዱም እየጨመረ መክፈል አልቻሉም እና በጣም ከአቅማችን በላይ የሆነ የዛን ሰዓት ነው የሱ አባት በጭንቀት በቃ መክፈል ሳንችል ስንቀር ራሱን ያጠፋው። የኔ አባት ራሱን አላጠፋም። አንቺ የኔ አባት ታሞ ነው የሞተው። የምን ራስ ማጥፋት ነው የምታወሪው? ታሞ አይደለም በጭንቀት ራሱ። እርግጠኛ ነሽ? ራሱን አላጠፋም። አንቺ ራሱን አላጠፋም። የኔ አባት ታሞ ነው የሞተው። ራሱን አላጠፋም። አንቺ እንደዛ አይደለም።
እንደውም ምናልባት እናትህ ነግረህ ከሆነ ፍታት አልተደረገለትም። ምክንያቱም ፍታት ያልተደረገለት ራሱን ላጠፋ ሰው ፍታት ማድረግ ስለማይቻል ነው። አይ ወንድሜ ለኔ ያድርገው ለኔ ያድርገው ለኔ ያድርገው። ስለኛ ብሎ ራሱን አጠፋ። ለቤተሰቡ ብሎ ማስተካከል ሳይችል እናንተ ቤተሰብ አባት ሁሉ ዋጋ ከፍሎ አንቺ ግን ለኔ ዋጋ መክፈል አቃተሽ። እንዴት ለኛ ቤተሰብ አንቺ ዋጋ መክፈል ያቅትሻል? ይሄ ሁሉ ነገር አንቺ እያወቅሽ እንዴት አንቺ ሁሉ ዋጋ እንደተከፈለ እያወቅሽ እንዴት ለኛ ቤተሰብ ዋጋ መክፈል ያቅትሻል? እንዴት ዋጋ ተከፈለ? ይቅር በለኝ። አሁን ምን ዋጋ አለሽ? ያሳዝናል በጣም ለኛ ዋጋ ከፍሏል። እኔ ምንም ማድረግ ያልቻልኩት ምን ማድረግ ነበረብኝ? አልቻልኩም። ልጆቻችንን መጠበቅ ነበረብኝ። እሺ ምን ላድርግ? ከአቅሜ በላይ ሆኖብኝ እኮ ነው። ይቅር በለኝ ወንድም አለም። እኔ ለአንተ ምንም ማድረግ አልቻልኩም። ልጅህን እንኳን ሂጅ መጠየቅ አልቻልኩም። ይቅር በለኝ። እሱ ለእኛ ህይወቱን ነበር የሰጠው። ወንድሜ አልቻልኩም እኮ ወንድም አለም፣ አልቻልኩም እኮ። ምን ላድርግሽ? ዛሬም እየተጎዳሁ ነው። አንተ የከፈልከውን መስዋዕትነት እኮ ማንም አይከፍለውም ወንድም አለም። ማንም አያደርገውም። እኔ እንኳን አላደረኩትም። እሱ ለእኛ የከፈለው እኮ እንደዚህ አልነበረም። አቃተኝ እኮ ወንድሜ፣ አቃተኝ እኮ አረግዬ፣ አቃተኝ እኮ ወንድም አለም። እንባዬ ደረቀለ እኮ ወንድም አለም። ምን ላድርግ? እሺ ምንድን ነው ማድረግ ያለብኝ? እኮ ግራ ገባኝ እኮ። ምን ላድርግ? አባቴ ራሱን እኮ ነው ያጠፋው። በቃ በጣም ከባድ ነው፣ ይገባኛል። በጣም ከባድ ነው ነገሮች። መለስ ብለን ቅጣት እንኳን እኮ አልደረገለትም። አባቴ ነፍሱ እንኳን እኮ አልተማረም። ይህን እየሰማሁ እንዴት ዝም እላለሁ? ይገባኛል። በጣም ከባድ ነው። በቃ ተረጋጋ። በኒዛ ያንተን ለኔ ያርገው። ምን አለ እኔ ሙቼ አንተ በተረፍኩ ኖሮ ወንድሜ፣ አንተ በተረፍኩ ኖሮ እሷንም እናረጋጋት። ወንድሜ ምን ልሁን? ግራ ገባኝ እኮ። ሽንት የረሳሁትን ነገር እንዳዲስ እኮ ነው እያስታወሰችኝ ያለችው። ጭራሽ ራሱን ለኔ ያርገው ወንድሜ፣ ለኔ ያርገው። እሺ አሁን ምን ልመልስላቸው ለልጆቹ? ምን ማድረግ አልቻልኩም እኮ። እሱ እኮ ለእኛ እንደዚህ አልነበረም። ይገባኛል። እሱ እኮ ለእኛ ሲል ራሱ እኮ አሳልፎ የሰጠ ሰው ነው። ለእኛ ሲል እኮ የሞተ ሰው ነው። እኔ ምን አደረኩኝ?
እኔ ግን ከነሱ ራቅኩኝ። እኔ ከነሱ መራቅን መረጥኩኝ። እኔ ችግሩን የሚያቀለው መስሎኝ እኮ ነው። በቃ ጥሩ አይደለም። ይሄን ያክል ጥሩ አይደለም። ለነሱ ብዬ ነው እኔ ማለት ነገሩን ከመጋፈጥ ይልቅ መሸሽን መረጥኩኝ። ይረዳሻል። በቃ ይረዳሻል። ቀና አብኝ በቃ ቀና ይበቃል። እሺ ይረዳሻል። መቼም ሳይረዳሽ ቀርቷል። እሱም ራሱ አሁን ገና ነው እነዚህ ነገሮች ያወቀ። እኛ የምናውቀው ያው ታሙ እንደሞተ ነው። እሺ እኛም ራሱን ማጥፋቱ አላወቅም። ሞት እንደሆነ አይቀርም። በቃ የራስ ማጥፋቱን ሲሰማ ይከብዳል እንጂ ተረጋጊ። በቃ ወዘርቱ ነው ተረጋጊ። ምን አለ ያኔ ብገለው ኖሮ ምን አለ ዛሬ ቤተሰቦችን እኮ ይበታተን ነበር። ዛሬ እኮ እነዚህ ልጆች የተከፋፍለው አያድጉም ነበር። እሱ እኮ እውነቱን ነው ያለው። ተረጋጊ። እሺ አሁን ይሄን ሰውዬ ፍርዱ ማግኘት አለበት፣ መቀጣት አለበት። ያጠፋሁት ያኔ መጥፋት ነበረብኝ፣ እሱን መግደል ነበረብኝ። ይሄ ሁሉ ነገር ተደፍኖ ይቀር ነበራ። ገባሻ? ይሄ ሁሉ ነገር ተደፍኖ ይቀር ነበር። ተረጋጊ። እንደ እርግብ ተጠግቶ ህይወታችንን አመሰቃቀለው እኮ። እኔ እኮ የምለው ጠፋብኝ። እኔ እኮ ምንም መሆን አልቻልኩም። እኔ እኮ ለማንም አልጠቀምኩም። ኑሬ ምንም አልጠቀምኩም። እኔ ለማንም ምንም አልጠቀምኩም። መኖሬ እኮ ዋጋ የለውም። ያው አሁን አንቺ በመኖርሽ እኮ ነው ይሄ ሁሉ ነገር እየሰማን ያለ ነው አይደል? አንቺ ስላለሽ እኮ ነው አቤኔዘር ነው ይሄ ሁሉ ነገር እየሰማው። ስለዚህ ተረጋጊና አሁን ተረጋጊ። ስለዚህ ያለውን ነገር አቤኔዘር ማወቅ ያለበት ሌላ ነገር ካለም እንደዚህ ቀስ እያለ እያስረዳሽው። ይሄ አሰፋ ተብዬው ምንድን ነው መጨረሻውን? ይሄን እኛ መረጃውን ይዘን መሄድ ያለበት ድረስ ሄደን እሱ ቅጣት ማግኘት አለበት። ተረጋጊ እሺ። ቤተሰቤን አሳጣኝ። እሱ ከሞቶች የሚገባው ቅጣት የለም። ተረጋጊ በቃ። በጣም ይከብዳል ማለት አሁን ነገሮችን በመረጋጋት እንግዲህ ሌላ የማናውቀው ነገር ካለ ልናውቅ ነው የመጣ ነው እዚህ ጋር የአቶ አሰፋ ይሄ ሁሉ ነገር እንግዲህ አቀናብሮ እዚህ ደረጃ ደርሷል። አሁን ሌላ የማናውቀው ነገር ካለ ደግሞ በደንብ አድርገሽ እስቲ እንድታብራሪልን። ሌላ እሱ ማወቅ ያለበት ነገር ካለ ቀረ የምትይ ነገር ካለ እስቲ በደንብ አድርገሽ ንገሪኝ። ምን ትነግረኛለች? በቃ ምን ትነግረኛለች? ተረጋጋ። ድረስ የተነበረች እኔ እንደዚህ ስጎሳቆል ተረጋጋ። እናቴ ክርስቲያን ስም እኮ ሳጠራ እኮ ውላ አድራ እኮ አታውቅም። ልክ ነህ አንተ። ልክ ነህ አንተ። ምን አጠፋ? አንተ ምንም አላጠፋም። አዎ ልክ ነው። እና ያው የእሱም አባት ከሞተ በኋላ እኔም ባለቤቴ ማለትም አቶ በቀለ በመጠጥ ሱስ ተጠመደ። በቃ ወንድሜን የገደልኩት እኔ ነኝ። እኔ ድርሻዬን ስላልተወጣሁ እኔ ማድረግ የምችለው ነገር ስለሌለ ሙሉ ኃላፊነቱን ጭኜበት እያለ ራሱን በመውቀስ በቃ ያለውን ነገር በሙሉ በገንዘቡንም ሰራም ምንም አደረግም እንዳለ ያለውን ነገር በሙሉ በመጠጥ መጨረስ ጀመረ። እንግዲህ በቃ በሱስ በጣም ተጠምዶ ነበረ። በቃ እና ያው ልጅ ምንድነው እሱ እንደዚህ ሊጠጣ ያስገደደው የጸጸተው ነገር ምንድነው? እሱ እንደዚህ አሁን እሱ መጠጣት ምን ይገርማል? የኔ አባት አይ አይደለም እሱ አሁን ይሄ የጠጣ በምክንያት እኔ ነኝ ለዚህ ሁሉ ደረጃ የዳረኩት የሚለው ምንድነው? ምክንያቱም ሙሉ ለሙሉ ያኔ ምናልባትም በጋራ በሁላችንም ኃላፊነት ወይም ራሴ ሙሉ ለሙሉ ኃላፊነቱን ወስጄለት ቢሆን ወንድሜ ራሱን አያጠፋም። ምናልባትም ደግሞ የጋራ ቢሆን ኖሮ አብረን እንወጣዋለን ብለው ሙሉ ለሙሉ ኃላፊነቱን ወስዶ ነው ራሱን ያጠፋው። ስለኛ መስዋዕትነት ከፍሏል። ያ ነገር ስለሚቆጨው የወንድሙ ሞት ያረጋ ሞት ስለሚቆጨው ነው እሱ ራሱን በሱስ ውስጥ የደበቀው። በመጠጥ ራሱን አቃጥሎ የገደለው በመጠጥ ነው። በኋላ በጣም ታሞ ደግሞ ሐኪም ቤት ምናምን ስንወስደው ያው ጉበቱ በጣም እንደተነካና በቃ አክሲደ በጣም ከፍተኛ ደረጃ ላይ እንደደረሰ መዳን እንደማይችል ምናምን ነው የነገሩን። ያው በመጠጥ ነው ራሱን የገደለው ባለቤቴ። ልጄ የ6 ዓመት ልጅ እያለ ነው እሱ የሞተው። ከዛ በኋላ ነው እንግዲህ ልጅን ብቻዬን ያሳደግኩትና ያኔ ነው ሰይጣን መጥቶ
ከሁሉም አካባቢ ረሳሽኛ። በቃ እኔን ረሳሽኝ። ቆይ ተረጋጋ ቤተሰብ ተረጋጋ። አባት ያው ሁሉ ዋጋው ከፍሎላችሁ ለእናንተ ቤተሰብ ምንም አያውቅም። ልክ ነው። እሺ ከዛ በቃ እሱ ከሞተ በኋላ እኔ እሷን ለማሳደግ በጣም ብዙ መስዋዕትነት እየከፈልኩኝ ነበረ። ይሄ ሰይጣን ሰውዬ በህይወቴ መጥቶ ከእነሱ አካባቢ እንዲርቅ ካጠገቤ፣ ምክንያቱም ከእነሱ ማትርቂ ከሆነ ልጅሽን ወስድብሻለሁ፣ እንደዚህ ያደርጋለሁ፣ ያንን አሰቃያለሁ፣ እሷን አሰቃያለሁ፣ እንደዚህ ያደርጋለሁ ምናምን እያለ በልጆቼ በማስፈራራት በሊዲያ በማስፈራራት ከእነሱ እንዲርቅ አደረገኝ። አይ አይደል? ይሄ ነው እንግዲህ የዛ ሰውዬ ጨዋታ ማለት ነው። ምክንያቱም ያኔ ከእናንተ ማርቅ ቢሆን ኖሮ አንተም በህይወት ምናልባት ላኖር ትችላለህ። ምናልባት ሊዲያ የሚሆነ ነገር ልትወላት ትኖር ትችላለች በህይወት። ሊዲያን እንኳን አላስተዋወቅሽኝም ለኔ። ሊዲያን እንኳን ቢያንስ አዎ እያስፈራራት አሁን እሱ አሁን እንደዛ እያስፈራራት ነው። ገባ ማስፈራራት ከኛው አባቴ ከከፈለው ዋጋ ይበልጥ ማለት አንድ ልጅ አላት እዚህ ጋር ገባህ አይደል? ልጇን እንኳን እሱ ምን ወደ ኋላ አይልም። ይገባኛል አቤኔዘር ይኸውልህ። እኔ ልጅ አይደለሁም። አዎ ነገሮችን በአንድ በኩልም ተረዳ። አሁን እሷ ይሄ ነገር እንግዲህ ካለችበት ቦታ ርቃ እንድትሄድ አደረገ። ልጅሽን ፈልግ ሆናል። ሳይፈራ እኮ ኃላፊነት ወስዶ እኮ ዋጋ ይከፈልላቸው አይደል? አዎ አንደኛ ነገር ደግሞ ይሄን አትርሳ አንተ። ይሄ ነገር የማታውቀው ነገር ሁሉ እንግዲህ እየነገረችህ ነው። ሁለተኛ ነገር ደግሞ እዚህ ጋር እሷ ያ ሰውዬ ከዚህ ቦታ ለቀሽ እንጂ ልጅሽን ማፈልግ ከሆነ ምናምን እያላት ነው፣ እያስፈራራት ነው። ስለዚህ እቺ ሴትዮ የሄደችው ያንተ ሰላምን ፈልጋ ነው የሄደችው። ከዚህ እና ቀርቦ ይሄን ነገር አብሮ መጋፈጥ ይችላል ወይስ ደግሞ መራቅ ይሻላል? ያው በሂደት ነው እንግዲህ። አሁን አየህ አይደል ነገሮችን በሂደት ስንፈታ ነው። በዛ ሰዓት ላይ ምንም አይነት ውሳኔ ምን ተወሰናለች? ማንም የላትም ከጎኗ፣ አትተዋወቁም በዛ ሰዓት። እንዴት አድርጋስ? እሷም ሕፃን ናት፣ የምታውቀው ነገር የለም። ገና የ6 ዓመት ልጅ ናት። እንግዲህ አንተም ደግሞ ልጅ ነበርክ፣ ከሷ ብትበልጥም ልጅ ነበርክ። አንተም ገና 15 16 18 ዓመት እንኳን ያልሞላህ ልጅ ነበርክ። ስለዚህ ያለኝ አማራጭ ለሁላችንም ሰላም ሲባል ከአካባቢው ልቀቂ ካለኝ መልቀቅ ነበረ። አካባቢ ቀይሬ ቤት ቀይሬ ስለናንተ ደህንነት እንዴት አንድ ተራ ሰው አካባቢ ልቀቅሽ ለቀሽ ትሄጃለሽ? እንዴት እንደዚህ ዋጋ የከፈልሽን ቤተሰብ አሳልፈሽ ለዚህ አውሬ ትሰጫለሽ? አያርላ ተራ ቢሆን ነው እንዴ? ባንተ ላይ ራሱ እንኳን እንዴት ነበረ ሴራ ያሴረው አይተሃል አይደል? እዛ ጋር አጠገቡ ሆኖ ተራ ቢሆን እሷማ ከጎኔ ብትሆን እኮ እንዲህ ሴራ የማይሰረብኝ ነበር። ብቻዬን መሆኔን ስላወቀ እሷስ ማን አላት? ልጇን ብላ እኮ ነው። ልጇ ብቻዋን ነች። ገባ አይደል? እሷ ትሻላለች ከኔ አይደለም። ይኸውልህ ነገሮችን ተረጋግተን እናስባለን። ሰውየው በጣም ተንኮለኛ ነው። ሰውየው እንደ እርግብ ልስልስ ብሎ ቀርቦ እንደ እባብ የሚነድፍህ መርዝ ነው። ሰውየው ምንም ነገር ያደርጋል። እዚህ ጋር መጠቀም ያለበትን ነገር ለመጠቀም ስለንም እኮ እኔ እኮ እናትህን እንዳገባት ስትነግረኝ ነው ሲጀመር ለምን ይሄን ሁሉ ነገር ሲያደርግ እንደነበረ የገባኝ። ምክንያቱም ለመጠቀም የፈለገው ነገር ስላለ ነው። ምንድነው መጠቀም የፈለገው ነገር? ይሄ መጠቀም አስሬ መጠቀም የምትይ ነገር ምንድነው? ይሄ ነገር እሱ አይደል እንደ መጠቀም የፈለገውማ ምንድነው? በአቶ በቀለና በአቶ አረጋ ስም የተከፈተ የጋራ አካውንት አለ። በሁለቱ ስም የተከፈተ አካውንት አለ። ያ ገንዘብ ማንም ላይ ነካው እኔና አራታችን ብቻ የምናውቀው ሚስጥር ነው። አልሚ፣ እኔና አረጋ፣ አቶ በቀለ አራታችን፣ እኔና ባለቤቴ፣ እናትህና ባለቤቷ ብቻ የሚያውቁት። ስለዚህ አራታችን ብቻ የምናውቀው ሚስጥር ማንም ያልሰማው ማንም የማያውቀው ይሄንን ገንዘብ መጠቀም የምንችለው ልጆቹ ካደጉና አንዳቸው ካገቡ በኋላ ነው ልንነግር የወሰደው። ይሄ የሁለቱም ቃል ነው። ሁለቱም ቃል አስገብተውናል። አቶ አረጋም ቃል አስገብተውናል። ምንም ነገር ቢፈጠር ምንም ነገር ቢሆን ልጆቻችን ራሳቸውን ችለው ለአቅመ አዳም ከደረሱ በኋላ ወይም ካገቡ ከጋብቻ በኋላ እንዲነገራቸውና ገንዘቡን አውጥተው መጠቀም እንዲችሉ የተቀመጠው ገንዘብ ትዳር ሲይዙ እኩል ለእኩል እንዲከፈሉ። አዎ። ስለዚህ ያ ገንዘብ ስላለ እንግዲህ በአቶ ዋሬ ሰውዬ ካፌ ላይ የሚጠፋው ሰይጣን ሰይጣን እሱ ሰውዬ አቶ አሰፋ እንግዲህ እናትህን ቀርቧት ይሄ አካውንት እንዳለ አውቆ ነው የሚሆነው ይሄን ሴራ እየሰራ ያለው። ገብቶሃል? ተረዳኸኝ? ስለዚህ አካውንቱ እንዳለ በእነሱ ስም እንዳለ ካወቀ ልጆቹ ማውጣት የሚችሉት ልጆቹ እንደሆኑ ሲያውቅ፣ ስለዚህ ልጆቹ ላይ ጨዋታ መጫወት ጀመረ። እኔ ይሄንን ሚስጥር ስለማውቅ እየነገርናቸው እንዲያድጉ ያለው ነገር እሱ በመሀላችን ገብቶ ማራራቅ የፈለገው ይሄንን ነው። በቃ እዛም የሚገባው ይሄ ሰውዬ እያንዳንዱ ነገር ቤት መጥቶ ሊንክ ተገስተ ጋር ያጋባኝ ነበረው ለዛ ነበር ማለት ነው። አይ አይደል? አንተ እንግዲህ ከባለቤቱ እንግዲህ ሚስቱ ነች። ሚስቱን መቼም እንዴት ነው ልጁ ለሚሆን ሰው በቃ እሱን አገባት ማለት በቃ እሱ ያን ንብረት እንግዲህ ይወስዳል፣ በእጁ ሊያገኘው ነው ማለት ነው። በእጃ ዙር ሊያገኝ ነው። ገባ? ተግባባን። አሁን ነገሩ እየመጣልህ ማለት ነው። የሚገርም ሰውዬ። ስለዚህ ምንድነው እሱ ሀሳቡ
አንደኛ አንተን ከሚስቱ ጋር ፍቅር እንድጀምር አደረገ። ያንን ብር አንተ ቀድመህ ካገባህ አንተ እንደምታወጣው እንደምትጠቀሙ ያውቃል። ስለዚህ በቀላሉ ያንን ገንዘብ ለራሱ መጠቀም ይችላል። እዚህ ጋር መጣ የኔን ልጅ አባትሽ አይደለም የወለደችሽ የሞተው አባትሽ አይደለም ዋሽታሽ ነው እንደዚህ ብላሽ ነው ምናምን ብሎ ስሜን በማጥፋት አባቴ ማን ነው አባቴ በህይወት አለ ለምንድነው አቤነዘር ድርጅቱን የሚመራው ለምንድነው አባቴ ቢሆን ኖሮ የኔም አባት አቶ በቀለን ማለት ነው የኔም አባት በስሜ ያስቀምጥልኝ ነበር አባቴን አምጪ ከኔ ጋር እንግዲህ የተያያዝንበት ያችን የመሰለች ጥሩ ልጅ የተበላሸችው በሱ ሐሳብ ነው ልጄንና እኔን እንደዚህ ያጠማምዶኝ ያለው በዚህ ሴራው ነው እናንተ ለቃችሁ ከሄዳችሁ እዚህ ከመጣችሁ በኋላ እንግዲህ እየመጣ እዚህ ይሄ ነገር ይጨቀጨቃችሁ እዚህ እየመጣ የምፈልገውን ነገር በማሟላት እንግዲህ እኔ ልጄን አቅሜ ስላልቻለ መንግስት ነው ያስተማርኳት የነበረው ከመንግስት ትምህርት ቤት አውጥቶ የግል በማስተማር እንከባከብሻለሁ ያለሁልሽ እስካሁንም ራሱ ያለሽበትን ያልጠየቅኩት እናትሽ ከኔ ስላራቀችሽ ነው ከኔ ያራቀችሽ ደግሞ ከማን እንደወለደች ስለማውቅ አባትሽን ስለማውቀው ያን ሚስጥር ይናገርብኛል ብላ ስለፈራች ነው እኔ ግን ቃል ስላስገባችኝ ያልናገርም ቃሌን እጠብቃለሁ አንቺ እንድትጎጂ ስለማልፈልግ ጥሩ ህይወት ሰጥሻለሁ ጥሩ ትምህርት ቤት አስተምርሻለሁ በማለት ጥሩ ትምህርት ቤት በማስገባትና ገንዘብ የምፈልገው ጥግ ድረስ በመስጠት ልጅን በገንዘብ አበላሻት እኔም የቀረበኝ እንደዚህ ነበር በተለሳለሰ መልኩ በጣም ሰላም ሆኖ ነበር የቀረበው ልክ እንደ አባትና እንደ ልጅ በጣም ጥሩ ጊዜ ነበረን በጣም ጥሩ ፍቅር ነበር በጣም በሰላም ሆነን ነበር የምንኖረው ግን እኔ ከጀርባዬ ለካ በጣም ትልቅ ሴራ እያሰረብኝ ነበር ይሄ ሰው ባይኖር በቃ እኔ ሞቼ ነበር አሁን ደግሞ በጣም ትልቅ ሚስጥር ነው የነገርሽኝ በጣም አመሰግናለሁ በጣም ከባድ ነው ሰውየው በጣም ከባድ ነው ሰውየው አድርጋለሁ ያላትን ነገር ሳያሳካ ወደ ኋላ ማይ ሰው ክፉን ሰው ምን አለ ፈጣሪ ቢያነሳ ምን አለ ወንድሜ ከሚሞት ባለቤቴ ከሚሞት ምን አለ ይሄ ሰውዬ መሞት የነበረበት ሰው እኮ ነው ክፉ ሰው እኮ ቶሎ አይሞትም ለዛ ነው እንደዚህ አይነት ስለሱ ሳስቡላ ነው እንደዚህ አይነት ታሪኮች አሉ አይሽ አይደል አሁን ይሄን እሺ ሌላ እስቲ ቀረምች ነገር ካለ ደግሞ እስቲ ማወቅ አለበት የምትይው ነገር ያው ከልጄ ጋር እንግዲህ ልጄ እና አባቴን አምጪ ነየት ነው አባቴ ማን ነው አንቺ ዋሽተሽኛል እንደዚህ በቃ ከማንም ታልከስከሰሽ ወልደሽኝ ምናምን ያለች እንግዲህ ጧትና ማታ ቁጭ አርግሽ ለመንገር አልሞከርሽ ስለዚህ ከዚህ በኋላ ያለው አማራጭ ለሷም እኔ እንደውነቱን እንዳወቅ እሷም እውነቱን ልታቅ ማድረግ ነውና ማድረግ ቁጭ ብላ ልትሰማኝ አትፈልግም ችግር የለም ቁጭ ብላ ልትሰማኝ ጊዜም የላትም ሲጀመር ሂጂልኝ ወደዛ እንደዚህ ምናምን እኔን ከመገፍታተርና ከመሳደብ ውጪ ምንም ጥሩ ነገር የላትም ጥሩ ቃል ካፏ አይወጣም እኔ በዚህ ሁኔታ ልጄ በቃ የሆነ ነገር እንዳትሆንብኝ እኔ እንጃ እኔ ራሷን እንዳታጠፋብኝ ምንም አትሆንም ከዚህ በኋላ እኛ መተናል ምንም በተረጋጋ መንገድ እናስረዳታለን ያለውን ነገር ራሷ እንደምመልሳት ቀላል እኮ ነው ይሄ እኮ ማለት እዚህ ጥግ ድረስ ከሄደች እኮ ምንም ቀላል እኮ ነው አባቷ እንዳልሆነ ማረጋገጫ ዲኒ ማድረግ ይቻላል እኮ አይደል እንዴ ስለዚህ ይሄ ፍላጎቱ ምንድነው አሁን እንግዲህ ከልጅ የሚፈልገው አባቴ አይደለም ብላ ሄዳ ፍርድ ቤት እንድታሳውጅ ነው ፍላጎቱ እንደዚህ ድረስ በፍጹም አይሆንም ይሄማ ስለዚህ ያንን ነው እሱ የትም ቢሄድ ይሄ የማይሳካ ምክንያቱም አንዴ ገብተንበታል እኛ ደግሞ በሱ በቂ የሆነ መረጃ አግኝተናል መረጃ አሰባስበናል ከሱም ከታች ጀምሮ እየመጣን እዚህ ድረስ ብዙ መረጃ አሰባስበናል ይሄ የትም በቃ ሊያመልጥ አይችልም እሱ ማድረግ አለብኝ ብሎ ያሰበውን ነገር ማድረግ እስከሚችለው ድረስ ያደርጋል በጣም ከባድ ሰው ነው በጣም ይኸው ከልጅም ለያየኝ ከነሱ ለያየኝ በብቸኝነት ዘመድ እንደሌለው እኮ ነው ቁዝም ብዬ የምኖረው ይኸው ከአመት እንኳን የልብስ እንደ ዩኒፎርም አውልቄው አላውቅም ምክንያቱም እኔ አዘናቸው ልብ ውስጥ አለ በቃ ተቃጥያለሁ እነሱንም በህይወት መመለስ አልችልም ያም ራሱን አጠፋ ይሄኛውም ያው ራሱን ገደለ በቃ በመጠጥ ሱስ እንትን ብሎ አሁን ታዲያ ይሄ እንትኑ አካውንቱ ብር የሚቆጠብበት ቡኩ ማንጋ ነው አንቺ ጋር ነው ማንጋ ነው እኔ የምለው ይሄ አካውንት ደብተሩ እናንተ ጋር ነበር ማለት ያው አባቴ ከሞተ በኋላ ሱቁ እናንተ ሱቅ ነበር የሚቀመጠው እኛም እዛ አካባቢ ደርሰን አናውቅም ምክንያቱም ወንድማችንን አጥተናል ስለ ደብተር መጠየቅም የለብንም ብለን ስላሰብን ያው አልጠየቅንምና እናንተ ጋር ነበር ያለው የት እንዳለ ታውቃለህ ደብተሩን ሰጥታለች እናት እኔ እሱ ቡክ አሁን የት እንዳለ አላውቅም ግን አንድ ማስታውሰውና ግን በጣም ትዝ የሚለኝ ነገር ግን እናቴ በየወሩ በዛ አካውንት የምታስገባው ብር ነበር የድርጅቱን 25% ድርሻ ወደዛ አካውንት ነበር የምታስገባው ሁሉ ጊዜ የምትለኝ ነገር ነበር በቃ ይሄ ድርጅት የበቀለና ያረጋ አብረው የኔ አባትና ያንቺ ባለቤት የመሰረቱት ነው
ስለዚህ በዛ አካውንት ሁሉ ጊዜ 25% ድርሻ ታስገባለች። ይሄ የአባት አደራ ነው እያለች ማለት ነው። ሁሉ ጊዜ ነበር በዛ አካውንት የምትቆጥበው። እኔ ግን አሁን እሱ ግን የት እንዳለ አላውቅም። ከዛ ግን አንድ ያስቀመጠችልኝ ደብዳቤ ነበር። ይሄ ደብዳቤ እኔ አሁን ይሄን ደብዳቤ ትርንጎንና ልጇን ሊዲያን ፈልገ ማግኘት ስትችል ብቻ ነው ከፍተህ ማንበብ የምትችለው ያለችኝ። በቃ ያ ቃል አደራ ስለነበረ እስካሁን ከፍቼ አላነበብኩም። ስለዚህ እዛው እንደተዘጋ ነው ያለው። ጥሩ እንግዲህ ትርንጎን አግኝታታል፣ ወይዘሮ ትርንጎን አግኝታል። ሊዲያን ደግሞ እንግዲህ እናገኛታለን። ስለዚህ አሁን እኛ ሊዲያንም አምጥተን አረጋግተን በዚህ አጋጣሚ ማለት ነው ይሄ አካውንት ላይ እናቴ ከሞቷ በፊት ነበር 25 ሺህ እየገባ የነበረ ድርጅቱ ማለት ነው። እናቴ ከሞተች በኋላ ግን አሁን ወደዚህ አካውንት ምንም አይነት ገንዘብ እየገባ አይደለም። እያንዳንዱ 25 ሺህ እየገባ ያለው ወደ አሰፋ ገንዘብ አካውንት ነው። ራሱ ቀይሮት ነው በራሱ አካውንት አድርጎት እያንቀሳቀሰ ያለው። እንዴት አድርጎ ቀይሮ? ቅድምም ያው ልጇን ከመንግስት ቤት አውጥቶ የግብር ያስተማራት ያለው በዛ በሚያገኘው ገንዘብ ነው። ስለዚህ የተቀመጠውን ደብዳቤ ደግሞ ወይኔ ወይ ሊዲያ ትዳር እስካልያዝን ድረስ ያን ደብዳቤ ከፍተን ማግኘት አንችልም። ስለዚህ ይሄ ሰውዬ በጣም ትልቅ ነገር እያሰበና እየሄደ ነው። ከኛ በጣም በብዙ ርቀት እየሄደ እያሰበ ነው። ምንም ያደርጋል። ስለዚህ ሊዲያ ውጭ እየሄደች ትመጣለች እና እዚህ ደግሞ የምታወራቸው ነገሮች አሉ። ከዛ እንግዲህ ይዛው የምትመጣ መልእክት እሷ ላይ ነው እየተወጣች ያለችው። ብሶቷን እሷ ላይ ነው እያራገፈች ያለችው። ምንድን ነው እቺ ልጅ ተነግራ እየተመጣች እዚህ ጋር እሷን የምትነግራት? ይሄን ነገር እስቲ እናስቀምጥና እዚህ ካሜራ ድብቅ አስቀምጠን የእሷን ነገር እንስማና እሱን ካጣራን በኋላ ተመልሰን ደግሞ ይሄንን ቤተሰብ አንድ እናደርጋለን፣ እናስታርቃለን። ስለዚህ ይሄንን ነገር እሷ ላይ ምንድን ነው እያደረሰባት የሚለውን ነገር በደንብ ካወቅን በኋላ ሰብሰብ ብለን አንተም አለህ እኔም አለው እናስታርቃቸዋለን ማለት ነው። የኔ አባትና የእሷ ባለቤት ያላቸው ቅርበት በቃ ከወዳጅም በላይ ወንድማማችነትን ነው የሚያሳየው። እና በጣም የሚገርም የኔን ስም ያወጣው የእሷ ባለቤት ነው። እና ደግሞ ልጅ ከወለድክ በቃ ሴት ከሆነች ስሟ ሊዲያ ብሎ ደግሞ ስም ያወጣው ደግሞ የኔ አባት ስለተሰመረለት ታዲያ ሴት ልጅ እኮ ነው የወለድኩት። ምን አለ ባያት ኖሮ ቢያት ደስ ይለኝ ነበር። ፍልቅልቅ ያለች ሴት ልጅ ነው የወለድኩት። ወይ ፈጣሪ ምን ይሳናል? አንተ ግን እሰይ አሬስ ነው በጣም ኮሚስት ነው። በነገራችን ላይ ወይዘሮ ትርንጎ ወይዘሮ መሰረትን ያውቃሉ? ማንቻ አላውቃትም። እሺ ዳግምስ? ኧረ አላውቃቸውም። እሺ አቤኔዘር አንተ ታውቃቸውም? ሁለቱንም አላውቅም። ማናቸው እነሱ ደግሞ? እሺ ትዕግስትስ? የሱ ፍቅረኛ ትዕግስትማ የኔ ፍቅረኛ የነበረች ያቺ መሰሪ ናት። አንቺ አታውቂም? የሰውየው ሚስት የተባለችው ስንት አይነት ሰው ነው በመድኃኒዓለም ዳግምን አታውቂም? ወይዘሮ መሰረትን አታውቂም? ኧረ በጭራሽ። እነማን ናቸው? ምንድን ናቸው እነዚህ ደግሞ? እሺ ለማንኛውም እሱን እንመለስበታለን። አሁን መጀመሪያ ወዳሰብነው ክትትል ወደዛ እንሂድ አይሻልም? እንግዲህ ውድ ቤተሰቦቻችን የነበረን ቆይታ እዚህ ድረስ ነበር። አሁን ያለችዋን እቺን የቤተሰብ ጉዳዮችን እንፍታና ወደ ቀጣይ እንሄዳለን። ክትትል እናደርጋለን። ካሜራ አስቀምጠን ምንድነው እየተካሄደ ያለው የሚለውን ነገር ምን እያደረገች ነው፣ እናቷ ላይ ምንድነው የምታደርገው፣ ማን ነው የሚልካት፣ ምንድነው በዩኒቨርሲቲ ከሷ ከምታደርገው ቃላቶች እናይና መጨረሻ ላይ ቤተሰቦችን እዚህ ያስታርቀን ወደ ቀጣዩ እንሄዳለን። መልካም ጊዜ